ዮናስና ታላቁ ዓሣ የእግዚአብሔር ጥሪና የማምለጥ ሙከራ። ቪዲዮውን ከመጀመራችሁ በፊት እባክዎትን ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ ያድርጉ። ሰላም መትከለሽ ማርያም ረግቢ አንቺ ነሽ መደምደሚያ የልቤ ማከሚያ። ባህሩ ከመናወጡና ነብዩ ከመስጠሙ በፊት ነነዌ ከመንቀጥቀጧና ከመለወጧ በፊት በእስራኤል የጸጥታ ጠዋት ነበር። ፀሐይ በጌቴፌር ላይ ወጣች። በሰሜናዊው መንግስት አለታማ ኮረብታዎች ላይ የወርቅ ብርሃንን እየፈነጠቀች። ከክርስቶስ ልደት በፊት በ8ኛው ክፍለ ዘመን ነበር። እስራኤል ተከፋፍላ ነበር። ልቧም ከሰሜን ወደ ደቡብ ከነቢይ ወደ ሕዝብ ተከፋፍሎ ነበር። የፖለቲካው ነፋስ በመሬቱ ላይ ይነፍስ ነበር። ወደ ምስራቅ የአሦር ግዙፍ ጥላ አንዣቦ ነበር። በአረመኔነቱ ሳይሆን በደንብና ሽብር ሐውልቶቹ የሚታወቅ ግዛት። በዚህ ማዕበላማ ምድር ውስጥ የአሚታይ ልጅ ዮናስ እናገኛለን። እርሱም ኃይለኛ ተዋጊም ሆነ ታዋቂ ንጉስም አልነበረም። ነገር ግን ነብይ ነበር፣ በኃይሉ ሳይሆን በድምጹ የተመረጠ ሰው። ዮናስ የጌታን ስም ለመስማት እንግዳ አልነበረም። ከወጣትነቱ ጀምሮ ሰምቶታል። የትንቢትን የሚንቀጠቀጥ ክብደት በአጥንቶቹ ውስጥ ተሰምቶታል። ሆኖም በልቡ ጥልቅ ውስጥ ጥሪው የቤቱን ድንቦች ፈጽሞ እንደማያቋርጥ ተስፋ አድርጎ ነበር። ወደ ምስራቅ ወደ ነነዌ የሚወስደውን መንገድ ፈርቶ። ምክንያቱም አሦር በቀላሉ ጠላት አልነበረችም፣ እርሷ ጠላት ነበረች። ስሟ ብቻ የሌሊት ህልሞችን ያስነሳ ነበር። ነገስታቶች ከተጠቂዎቻቸው ቆዳ ግድግዳዎችን ይሰሩ ነበር። ከተሞቻቸው የራስ ቅሎች በዋንጫነት ይበተኑ ነበር። ጭካኔያቸው በሽክሽክታ አይነገርም፣ በኩራት ይፋ ይደረግ ነበር። ዮናስ ሁሉ ጊዜ የሚያውቅ ነበር። እግዚአብሔር ወደዚያ ከላከው ለማዳን ሳይሆን ፍርድን ለመመስከር ነበር። ድምጽህ ሲጣራ ጌታ ሆይ እባክህ ለእነሱ አይሁን፣ ነነዌ አይሁን፣ እነርሱ አይሁኑ ይል ነበር። ፀሐይ ሙሉ ቀስቷን ገና ሳታወጣ ዝምታው ተሰበረ። ዮናስ ከቤቱ ውጭ ቆሞ ነበር። አይኖቹ ሰማይ ምድር በሚገናኙበት ሩቅ ኮረብታዎች ላይ ተተክለው ነበር። ተራ ጠዋት ነበር እስካልሆነ ድረስ። ድምፁ የመጣው በነጎድጓድም ሆነ በእሳት አልነበረም። አውሎ ነፋስም ሆነ በመሬት መንቀጥቀጥ ምድርን አላናወጠም። የመጣው በግልጽነት በመለኮታዊነት በማይካድ ሁኔታና በቀጥታ ወደ ነፋሱ እየጮኸ ነበር። ተነስ፣ ወደ ነነዌ ወደዛች ታላቅ ከተማ ሂድ፣ ኃጢአታቸው በፊቴ ደርሷልና በእርሷ ላይ ጩኽ። ቃላቱ እንደ መብረቅ መቱት። ደነገጠ፣ ትንፋሹም ተቋረጠ። የአሦር ጭካኔ እያንዳንዱ ትዝታ በአእምሮ ውስጥ ተከመረ። የተሰቃዩት እስረኞች፣ የረከሱት ከተሞች፣ ከኋላቸው የተተዉት የተሰባበሩ አካላት። እስካሁን ሰብስክራይብ ካላደረጉ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ነነዌ ብሔራትን በብረት ሰረገላዎቻቸው ያደቀቁት ግዛት ዋና ከተማ፣ እግዚአብሔርን የሚያፌዙና ደካሞችን የሚበሉ ሰዎች መቀመጫ። የዮናስ እጆች ተንቀጠቀጡ። አደጋን አይፈራም ነበር። ከሱ የከፋ ነገር ይፈራ ነበር፣ ምህረትን። ጌታ ቸር መሐሪ፣ ለቁጣ የዘገየ በፍቅር የበዛ እንደሆነ ያውቅ ነበር። ነነዌ ማስጠንቀቂያውን ሰምታ ንስሐ ብትገባ እግዚአብሔር ይቅር ይላቸዋል። ያ ደግሞ ሊቀበሉ አይቻልም። አይ ጌታ ወይ እኔ አይደለሁም፣ እነርሱ ፍርድ ይገባቸዋል እንጂ ጸጋ አይደለም። ደማችንን አፍሰዋል፣ ሕዝባችንንም አሰቃይተዋል። አንተ ደግሞ ልታስጠነቅቃቸው ትፈልጋለህ? የጌታ ድምጽ አሁንም በጆሮ ይሰማ ነበር። ነገር ግን ዮናስ አእምሮን ወስኖ ነበር። እግዚአብሔር ለነነዌ ማስጠንቀቂያ ለመላክ ከፈለገ ሌላ ሰው ማግኘት ይኖርበታል። ዮናስ ወደ ምዕራብ ዞረ፣ ወደ መታዘዝ ሳይሆን ወደ ማምለጥ። ንብረቶቹን ሰበሰበ፣ ጥርሱን ነከሰ። እናም ወደ አመጽ ጉዞውን ጀመረ፣ ወደ ያፋ ማምለጥ።
ፀሐይ ገና ሙሉ በሙሉ ሳትወጣ ዮናስ ወደ ያፋ ዳርቻ ደረሰ። ወደቡ ቀድሞውንም ሕያው ነበር። ማዕበሎች በቀስታ ወደ መሰብሰቢያው እየተመቱ ነጋዴዎች በሲጋል ድምፅ ላይ እየጮሁ እና ሸራዎች በጠዋቱ ነፋስ እየተንቀጠቀጡ ዮናስ ቆፈኑን ዝቅ አድርጎ ነበር። እርሱ የሚያፈገፍግ ነብይ፣ ጌታውን የሚሽሽ አገልጋይ ነበር። የጨውና የሬንጅ ሽታ ሳምባዎችን ሞላው። ወደቡን በፍጥነት አፈጠጠ። ወደ ነነዌ የሚሄድ መርከብ አይፈልግም ነበር። በምድር ላይ ያለውን እጅግ ሩቅ ስፍራ ታርሲስን ይፈልግ ነበር። ተቃራኒው አቅጣጫ ነበር። ከምዕራብ ባህር ባሻገር እግዚአብሔር ትእዛዝ አድማስ ባሻገር ያለ ወደብ። ቅመማ ቅመምና ጨርቆችን የሚያራግፍ መርከበኞችን አገኘ። መርከቡ ወደ ታርሲስ የሚሄድ ነበር እና በቅርቡ ይነሳል። ያለምንም ማመንታት ዮናስ ካፒቴኑን ቀርቦ ክፍያውን ሰጠው። አልደረደረም። እሱ በጥፋት ከጌታ መሸሽ ብቻ ነበር የፈለገው። ታርሲስ ረጅም ጉዞ ነው ወዳጄ፣ እርግጠኛ ነህ? እርግጠኛ ነኝ ሲል መለሰ። ገመዶቹ ሲፈቱና መርከቡ ከባህር ዳርቻው ሲርቅ ዮናስ አንዴ ብቻ ወደ እስራኤል ምድር ወደ ቤቱ ኮረብታዎች ዞሮ ተመለከተ። ኮረብታዎቹ በሩቅ እየደበዘዙ ሄዱ። እናም ትንሽ የመረጋጋት ስሜት እንዲሰማው ፈቀደ። ነገር ግን ባህሩ የጌታ ነው እና ነብይ ሲሸሽ ሰማይ ያዳምጣል። መርከቡ በሜዲትራኒያን ውሃዎች ውስጥ እየተንቀሳቀሰ እንደ ቢላዋ ባህር ላይ እየተቆረጠ ወደ ምዕራብ በጸጥታ ይጓዝ ነበር። ዮናስ ወደ መርከቡ ዝቅተኛ ክፍል ወረደ። በጸጥታ ተቀመጠ። የእንጨት ትንፋሽ፣ የማዕበል ድምፅና በንፋስ ውስጥ እየጨመረ የመጣውን ዝምታ እያዳመጠ ያመለጠ መስሎት ነበር። ምሽት በከፍት ባህር ላይ በቀስታ ወረደ። የጨረቃ ብርሃን በሜዲትራኒያን ላይ እንደ ብር ክሮች ያንጸባርቅ ነበር። በላዩ ላይ መርከበኞቹ በተለመደው በራስ መተማመን ይንቀሳቀሱ፣ እየሳቁ ገመዶችን እያጠበቁ ከማዕበሉ ሞት ጋር እያፏጩ። ከታች ዮናስ በጥልቅ በማይረበሽ እንቅልፍ ውስጥ ነበር። እግዚአብሔርን ድምፅ ሸሽቷል እና አሁን በጸጥታ ከትሪው ርቆ አርፏል። የቀረበ ስላለው ማዕበል ሳያውቅ ተኝቶ ነበር። ምክንያቱም እግዚአብሔር አመፀኛ ነብዩን አላበቃለትም ነበር። ለነነዌም መልእክቱ መድረስ ነበረበት። ቀድሞ እንደ ሰንፔሬተር ወይም ሜዲትራኒያን ሰማይ በአስጊ ደመናዎች መጨለሙን ጀመረ። እንደ ጸጥታ ጉዞ የጀመረው በቅርቡ ለህልውና ትግል ይሆናል። ማዕበሉ ይጀምራል። በድንገት ንፋሱ አቅጣጫውን ለወጠ። የሙቀቱ መጠን ቀንሷል። ከዚያም ጩኸቱ መጣ። ሰማይ ተከፈተ። ነጎድጓድ እንደ ነቃ አውሬ ነጎደ። ማዕበለኞች እንደ ተራሮች ተነሱ፣ በእንጨቱ ላይ እየተመቱ። መርከቡ በማዕበሉ ክብደት ስር ጮኸ። ልክ ምሕረት እንደሚጮህ ያህል በላይ ላይ ትርምስ ተፈጠረ። መርከበኞቹ ስፍር ቁጥር የሌላቸውን ማዕበሎች እየተጋፈጡ ልምድ ያላቸው ሰዎች ይሄኛው የተለየ እንደሆነ ተገነዘቡ። መርከበኞቹ መሳሪያቸውን ጣሉ። ትዕዛዝ እያሰሙ ገመዶቹን ያዙ። ሸራዎቹን አጥብቁ፣ መሪውን ያዙ፣ ቁሙ። ባህሩ ለምን አይረጋጋም? የትኛውን አምላክ አስቆጥተናል? መርከቡን ለማቃለል ዕቃውን ወደ ባህሩ ወረወሩ። ይህም በተፈጠረው የተፈጥሮ ኃይል ግፊት ስር ይጮህ ነበር። አንድ በአንድ እያንዳንዳቸው ወደ አምላካቸው ጮሁ። መርከበኞቹ መርከቧን ከውሃ በላይ ለማቆየት ሲታገሉ ዮናስ በመርከቡ ጥልቀት ውስጥ ተኝቶ ነበር። እንቅልፉም እንዳለመታዘዙ ክብደት ከባድ ነበር። ሁሉንም አግኙ፣ በዚህ አይነት ማዕበል ውስጥ ማንም አይተኛ። ካፒቴኑ በዚህ አይነት ትርምስ ውስጥ ባለው እንዲያለው ባህሪ በመገረም ከታች ወደ መርከቡ ወረደ። ፎኖስ በእጁ ይዞ ነብዩን እስከሚያገኝ ድረስ በመርከቡ ላይ ተንገዳገደ። ዮናስ በእንጨት ግድግዳ ላይ ተጠምጥሞ አልተንቀሳቀሰም። መርከቡ ተንቀጠቀጠ፣ ግን እሱ አልተንቀጠቀጠም። ካፒቴኑ በትከሻው ይዞ በኃይል አናወጠው። ምን ማለት ነው? አንተ ተኝተህ ተነስ፣ አምላክህን ጥራ፣ ምናልባት እኛ እንዳንጠፋ እኛን አስብ ይሆናል። ዮናስ ደንግጦ ነቃ። ኃይለኛ መንቀጥቀጥና የፍርሃት ጩኸት ሊሸሸው ወደ ሞከረው እውነታ መለሰችው። አይነገሬው ግልጽ ነበር። አሕዛብ ነብዩን እንዲጸልይ ያሳሰቡት። ማዕበሉ አልቀነሰም። ንፋሱ ባልተለመደ ቁጣ ይጮህ ነበር። ባህሩም ለመገራት ፍቃደኛ አልነበረም። ዕጣ መጣል በላይ ላይ ሽብር ፕሮቶኮልን ተክቷል። መርከበኞቹ አንድ መደምደሚያ ላይ ደርሰው ነበር። በመካከላቸው
አንድ ሰው አማልክትን አስቆጥቶ ነበር። ይህ ማዕበል ተፈጥሯዊ አልነበረም። ጥፋተኛውን ለማወቅ ዕጣ ለመጣል ወሰኑ። እናም እርስ በርሳቸው ኑ ይህ ክፋት በማን ምክንያት እንደመጣ እንወቅ፣ ዕጣ እንጣል አሏቸው። እጃቸው እየተንቀጠቀጠ ዓይኖቻቸው በፍርሃት እየበሩ ተሰበሰቡ። አንድ በአንድ እያንዳንዱ ሰው የእንጨት ምልክቶችን ቀዝቃዛና የተቀረጹ ዕጣ ፈንታው በእንጨት ውስጥ ተደብቆ የያዘውን ቁራጭ አወጣ። ዕጣውም በዮናስ ላይ ወደቀ። የሁሉም ዓይኖች ወደ እሱ ዞሩ። በፍርሃትና በክስ ተሞልተው በችኩላ ጠየቁት። አሁን ንገረን፣ ይህ ክፋት በምን ምክንያት እንደመጣብን? ሥራ ምንድን ነው? ከየት መጣህ? የትኛው ሀገር ነህ? እና የትኛው ሕዝብ ነህ? የጥያቄዎቻቸው ግፊት ዮናስ በመጨረሻ ተናዘዘ። እኔ ዕብራዊ ነኝ። ሰማይና ምድርን የፈጠረውን የሰማይ አምላክ የሆነውን እግዚአብሔርን እፈራለሁ። ፍርሃት በአየር ላይ በረታ። የዮናስ ኑዛዜ በመርከበኞቹ መካከል የበለጠ ሽብር ፈጠረ። ከአሕዛብ አማልክት መካከል ከሚገኙት ጥቃቅን አማልክት ጋር ሳይሆን ሊያጠፋቸው ከሚያስፈራሩት የተፈጥሮ ኃይሎች ፈጣሪ ጋር እየተነጋገሩ መሆናቸውን ተረዱ። መርከበኞቹ እንገዳግደው ወደ ኋላ ተመለሱ። አሁን መርከቡ የበለጠ ጮኸ። ማዕበሎቹ በከፍተኛ ኃይል ይመቱ ነበር። ፍርዱ ኢላማውን አግኝቶ ነበር። ማዕበሉ ተጠናከረ። ማዕበሎቹ በበለጠ ኃይል መቱ እና መርከቡ መፍረስ ጀመረ። ወደ ጥልቁ ጉዞ። መርከበኞቹ ጮኹ። ቃሎቻቸው በነፋስና በማዕበል ጩኸት ጠፉ። ድምፃቸው የተንቀጠቀጠ ይህን ያደረግከው ምንድን ነው ብለው ጠየቁ። ምክንያቱም በጌታ ፊት እንደሸሸ ነግሯቸው ነበር እና ዮናስ ጸጥ ብሎ ቆመ። በዚያ ወሳኝ ወቅት ዮናስ ማምለጫ እንደሌለ ተረዳ። ለመታዘዙ ንጹሐን ሰዎችን ለሞት አደጋ ጥሏል። በጸና ድምፅ ዮናስ አንሱኝና ወደ ባህር ጣሉኝ፣ ከዚያም ባህሩ ይጋግላቸዋል። ይህ ታላቅ ማዕበል በእኔ ምክንያት እንደመጣብኝ ያውቃለሁና አላቸው። መርከበኞቹ አመነቱ። ነገር ግን ባህሩ አልተጠበቀም። ነቢዩን ወዲያውኑ መስዋዕት ማድረግ አልፈለጉም። ወደ መሬት ለመቅዘፍ ጥረታቸውን በእጥፍ ጨመሩ። ነገር ግን የማይቻል ነበር። የባህሩ ቁጣ በእነርሱ ላይ እየጨመረ ሄደ። በመጨረሻ ምንም አማራጭ እንደሌለ ሲረዱ ወደ ጌታ ጮኹ። አቤቱ ጌታ ሆይ እባክህ በዚህ ሰው ሕይወት ምክንያት እንዳንጠፋ አታድርገን። ንጹሕ ደምን በእኛ ላይ አትጣል። አንተ ጌታ ሆይ እንደወደድህ አድርገሃልና። ስለዚህ ዮናስን አንስተው ወደ ተናወጠው ባህር ጣሉት። ወዲያውኑ ባህሩ ከቁጣው ቆመ። የሚያናውጡ ውኆች በተፈጥሮ በላይ በሆነ ፍጥረት ረጋ። ድንገተኛ ሰላም በመርከበኞቹ ውስጥ የአክብሮት ፍርሃት ፈጠረ። ለጌታም መስዋዕት አቀረቡና ስዕለት ገቡ። ይህ በእንዲህ እንዳለ ዮናስ ወደ ጥልቁ ሰመጠ። ቀዝቃዛው ውሃ ሰውነቱን ከበበው፣ ወደ ፍጻሜው እንደሚመልሰው ሲሰምጥ። ነገር ግን እግዚአብሔር በምስጢራዊ ቋንቋ ውስጥ ሌሎች እቅዶች ነበሩት። ውሃው ዮናስን ከበበው። ወደ ታችና ወደ ታች ሲሰምጥ ብርሃኑ ጠፋ። የሸሸው ነቢይ ሞቱን አለመታዘዙ የሚያስከትለው ውጤት አድርጎ ተቀበለ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ይህን የእምነት ጉዞ ስለተቀላቀሉን እናመሰግናለን። እነዚህ የመጽሐፍ ቅዱስ ታሪኮች ልብን ሊነኩ እንደሚችሉ ካመኑ እባክዎን ላይክ አድርጉ፣ ደግ አስተያየቶን ይስጡ እና ይህንን ቪዲዮ ከምትወዷቸው ሰዎች ጋር ያካፍሉ። እርስዎና ቤተሰቦ ሁልጊዜ በእግዚአብሔር በረከትና ሰላም ውስጥ ይራመዱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።